ሰላም እንደምን አላችሁ ተመልካቾቻችን። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ዛሬም 3 ተወዳዳሪዎችን እዚህ መድረክ ላይ እናመጣቸዋለን። ዳኞች ቦታቸውን ይዘዋል። ተወዳዳሪዎቻችንም ውጪ የጠበቁ ነው ሀሳቦቻቸውን ለማቅረብ። ነጋድራስ እንደምታውቁት ህልማቸውን ወደ ትርፍ የሚቀይሩ ተወዳዳሪዎች የሚመጡበት መድረክ ነው። ማን ያውቃል ዛሬ ይሆናል ተወዳዳሪዎች የምንላቸው ወደፊት ሚሊዮነሮቹ እያልን ልንጠራቸው የምንችል ተወዳዳሪዎቻችን ናቸው የሚሆኑት። ዛሬም ቀድሞ የባነኑ አዳዲስ ሀሳቦቻችንን እንሸጣለን ያሉ ሰዎች ተወዳዳሪዎቻችን ምን ይዘው መጡ የሚለውን ብናይ ደስ ይለናል። የመጀመሪያው ተወዳዳሪያችን ጋሽ ታለ ይባላሉ። የ45 ዓመት የማሽላ ላይ ጥናት አላቸው። ማሽላ ላይ ለ45 ዓመት ቆይተዋል። ከማሽላ ጋር ነው ያደኩት ነው የሚሉት ጋሽ ታለ። ስለዚህ ዛሬ መወዳደሪያቸው አዲስ የማሽላ ዝርያ የሆነና ግን ለመኖነት የሚቀርብ ነው። የማሽላን ሞትና እርጅናን አስቀራለሁ እያሉ ነው። ይህንን የማሽላ ዝርያ ምን አለበት ሀሳቦትን ለሰው ቢያረጉትና እርጅናና ሞትን ቢያስቀሩልን እያልኳቸው ነበር። ሁለተኛው ተወዳዳሪያችን ዳንኤል አሰፋ ይባላል። ከእጽዋት የሚዘጋጅ ለምግብ መጥበሻነት የሚውሉ የምግብን ጣዕምና ጥቅም የሚያሻሽል ግኝት ይዤ መጥቻለሁ ብሏል። በተለይም ደግሞ እነዚህ ፈጣን ምግቦች የምንላቸው የተለያዩ ስትሬቶች ላይ የምናገኛቸው ምግቦች ላይ መጥበሻ ዘይቶችን ስንመለከት አንዳንዶቹ አይሆኑም አይደለ? ለጤና ጉዳት እንዳላቸው ብዙዎች ይነግሩናል። ምናልባት እሱ ሊያስቀርልን ይችላል ብለናል። ስለዚህ ሁለተኛው ተወዳዳሪያችንን ዶክተር ዳንኤል አድርገናል። ሶስተኛዋ ተወዳዳሪያችን ኢልሃም ያዕቆብ ትባላለች። ኢልሃም ምንድነው ይዛልን የመጣችሁ? ከቡላ የሚዘጋጁ ኩኪሶችን ነው ይዛ የመጣችሁ። በነጋድራስ አማካኝነት ነው የተነሳሳው ብላለች። ስለዚህ ነጋድራስ በመላው የሀገራችን ክፍሎች ላሉ ተወዳዳሪዎች ጥሩ መነሳሻ የሚሆን ፕሮግራም እንደሆነ ማሳያ የምትሆን ወጣት ናት። በተፈጥሮ የሚዘጋጀውን ቡላ ወደ ኩኪስነት መቀየር ያለውን ጥቅም መቼም በተለይም ደግሞ ለወላጆች መንገር አዲስ ነገር ይሆናል ብዬ አላስብም። ስለዚህ ምን አይነት ነገሮችን ይዛ መጣለች የሚለውን ከኢልሃም ወደ በኋላ በደንብ እንሰማታለን። ተመልካቾቻችን እነዚህን ተወዳዳሪዎቻችንን እያያችሁ የምትነሳሱባቸው አዳዲስ ሀሳቦችን ወደ አይምሯችሁ ሊጭሩ የሚችሉ እንደሆነ ምንም ጥርጥር የለኝም። ተወዳዳሪዎቻችንን ወደ መድረክ ጋብዛለሁ። እኔ ወደ በኋላ ላይ እመጣለሁ። የማታ ወርቅ ብርሃኔ ነኝ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ከቡላ የተሰሩ የቡላ ምርቶችን ኩኪሶችን ይዤ መጥቻለሁ። እሱን እየቀመሳችሁ ጀስት ታደርጉኛላችሁ። ኢትዮጵያ ውስጥ አንድ ትልቅ ሀብት አለ። 20 ሚሊዮን በላይ ሰዎችን የሚመግብ ድርቅን የሚቋቋም ከዓለም አቀፍ ሱፐር ፉድ የበለጠ የተመጣጠነ ምግብነት ያለው ሰብል አለን። እሱም እንሰት ነው። ይሁን እንጂ እኔ የተፈጥሮ ጸጋ በባህላዊ አዘገጃጀት ብቻ ታጥሮ ለዘመናዊ ያኗኗር ዘይቤ በሚመች መልኩ አልቀረበም። ስሜ ኢልሃም ይባላል። የቡላ ባይት መስራች ነኝ። ቡላ ባይት ባህላዊውን ቡላ ወደ ዘመናዊ ጤናማና ምቹ
ምርት የቀየረ የስራ ፈጠራ ነው። በዋናነት ሁለት ዋና ምርቶች አሉ። የመጀመሪያው ኢንስታንት ቡላ ነው። በስራ ቢዚ ለሆኑ ሰዎች፣ ጤናቸውን ለሚንከባከቡ ሰዎች በቀላሉ የሚደርስ ፈጣን ምግብ ነው። ሁለተኛው ደግሞ የተቆላ ወይም ሮስተድ ቡላ ፍሎር ነው። ይህ ደግሞ ለኩኪስ፣ ለኬክ፣ ለተለያዩ ጣፋጮችን ለማዘጋጀት የሚያገለግል በተፈጥሮ ደግሞ ከግሉተን ነፃ የሆነ ዱቄት ነው። ቡላ ባይትን ለየት የሚያደርገው የቆየውን ባህላዊ ምግብ ሳይንሳዊ ይዘቱን ጠብቆ በከፍተኛ ደረጃ ሊመረት ወደሚችል የንግድ ምርት መቀየሩ ነው። ከንግድ ባለፈ ደግሞ የአርሶ አደሮችን የገቢ ምንጭ፣ ጤናማ አመጋገብንና የምግብ ዋስትናን በማረጋገጥ ትልቅ አስተዋጽኦ አለው። ትክክለኛ የምርት ስርዓትና የገበያ ትስስር ሲታከልበት ኢትዮጵያን በዓለም አቀፍ የጤናማ ምግብ ኢንዱስትሪ ውስጥ የማስጠራት ትልቅ አቅም አለው። ቡላ ባይት ምርት ብቻ አይደለም፣ አዲስ የንግድ ስራ ዘርፍ ነው። አመሰግናለሁ። አንዱ ልብ እስኪያምጫቸው ፓክ ዲዮኑት ይለያያል። እነኛ ይሄኛው ኬክ ነው፣ ከቡላ የተሰራ ኬክ ነው። ካፕ ኬክ ነው። በቡላ ሙሉ በቡላ ብቻ ፍሌቨር ምንም አልተጠቀምሽም? ቫኒላ ፍሌቨር አለው። አልቻለም። በዩኒቨርሲቲም ደረጃ በደንብ ጥናት እየተደረጉ ነው። በባህላዊ መንገድ የሚዘጋጀው ቡላ አሁን በዘመናዊ ማሽኖች እየተተኩ ምርቱ እያደገ እየመጣ ነው። የኔ ዋናው ዓላማ ያው ቡላ ላይ ያለው ሽታ ለማስቀረት ነው። በእርግጥ እኔ መጀመሪያ የጀመርኩት እኔ ራሴ ገበያ ላይ ካለው ቡላ ነው የጀመርኩት። ትራዲሽናሊ ነው የሚዘጋጀው። አሁን ግን በዘመናዊ መልኩ የሚዘጋጀው ከሽታ አንጻር በጣም የተሻለ ነው። ስለዚህ ያው የዘመናዊውን የቡላ ምርት ከተጠቀምኩኝ ደግሞ ፕሪሚየም ፕሮዳክት ይኖረኛል። ከዚህ ፈጠራ ጀርባ ያለውን ስቶሪ ንገሪኝ። እንዴት አሰብሽው? ባህላዊ ምግብ ሰራ ነበር ከቡላ የሚዘጋጅ አተካኖ ይባላል። ይህን ምግብ እየሰራሁኝ ሁለተኛ ልጅ ወልጄ ነበረ። ከዛ በመሀል አቋረጡኝ። ከስተመሮች ደግሞ ይጠይቁኝ ነበር። ከዛ ማቅረብ አልቻልኩም። ለምን ኮንስታንትሊ ቀጣይነት ያለው ምርት በቀላሉ ሰው ወስዶት ራሱ ባለው ግብአት መጠቀም እንዲችል በማሰብ ኢንስታንቱን አዘጋጀው ማለት ነው። ግሉተን ፍሪም ስለሆነ በጣም አሪፍ ነው። እየሸጥሽ ነው? ስራ ላይ አለ። ስራ ላይ አለ። ስንት ጊዜ ሆነሽ ስራ ከጀመርሽ? 4 ወር። በወር ምን ያህል ገቢ ታገኛለሽ? በደንብ ፕሮሞት ሳረግ ኦርደር ይመጣል። ምን ያህል ገቢ? ቢያንስ በወር ውስጥ በኩኪስ ደረጃ እስከ 30 ድረስ 30 ምን ሚሊዮን ኮስቲንግ ከሌለሽ የለሽም በይኝ። ሰዓቴን እንዳትወስጂ። ካልኩሌት አላረኩትም። አታውቂውም? ኦኬ። እስቲ ፕሮሰሱን ውሰጂኝ። ያንዱን ወይ ያተካኑ ምርት ወይ ሌላውን። መጀመሪያ ተፈርፍሮ ይለቀማል። የማይፈለጉ ምርቶች አሉ ከቡላው ላይ። ለምሳሌ አሚቾ የሚባል አለ። እሱን ለቅመን እናወጣለታለን። ከዛ ይበጠርና እንቆለዋለን ማለት ነው። ቴምፕሬቸሩ ኮንትሮል በተደረገ ፓን ነው። ሌሎቹ ነገሮች ማኑዋሊ ነው የሚሰሩት። ይሄ መልቀም ምናምን የሚባል መልቀሙ ማኑዋሊ ነው። ማኑዋሊ ይሰራል። ከዛ በኋላ ሮስት ይደረጋል። ከዛ ይፈጫል ወይስ? አዎ ለኩኪስ ሲሆን ይፈጫል። ኤፍዲኤ ሰርቲፋይድ ነው ይሄ ነገር? አይደለም። ምግብ እንደመሆኑ ገና በስሞል አማውንት ነው እየሰራ ያለው፣ በትንሽ ነው። ስለዚህ አንቺ አሁን ዋና ሶልቭ የምታደርጊው ምንድን ነው? ጤናማ የሆነ አመጋገብን ኢምፕሩቭ ማድረግ ነው። ሁለተኛ ደግሞ እስካሁን ድረስ ቡላ በቃ የሚታወቀው በባህላዊ ገንፎና ወይ ባህላዊ ምግብ ነው የሚታወቀው። ይህን አዘምነን ግሎባሊ ኒውትሪሽናል የሆነውን ምግባችንን ማስተዋወቅ፣ ኤክስፖርት ደረጃ ማድረስ። ከስንዴና ከቡላ ዋጋው ማን ይቀንሳል? ስንዴ ይቀንሳል። ስለዚህ ይሄ ውድ አይሆንም? ይሄ ውድ ነው በእርግጥ ግን ተጠቃሚ የለም። ተጠቃሚውን ማምጣት ነው መጀመሪያ። ምን ብለሽ ትጠሪዋለሽ? በጣም ኢዝሊ ዳይጀስቲቭ ነው። እንደገና ሚኒራልሶች አሉት። አሰርተሻል? ግሉተን ፍሪ ነው። እሱን አሰርተሻል? ኒውትሪሽናል ቫልዩዎቹ በላብ ተጠንቶ የምናስተካክለው። የታል እስኪ ያለውን ስጪኝ። የለውም ይሄ ኒውትሪሽናል። ኦኬ። ማንን ያሰራችሁት? ኒውትሪሽናል ፋክቱን እኔ ከኤግዚስቲንግ ዳታ ነው ኤስቲሜሽን ዳታ ነው የወሰድኩት እንጂ በላብ አላሰራም። እንጂ በላብ ገና ተሰራ። ስናክ እና በኩኪስ መልኩ ተሰርቶ መምጣቱ በጣም ጥሩ ነው። አሁን ኩኪስ ላይ ፍርክስ ድራይነሱ ይሄ ደረቅ ማለቱ ነገሩ ከስንዴ ከሚሰራው ጋር አንድ አይነት አይደለም እና በጣም ቶሎ ፍርክስ ይላል። ሁን ቤት ውስጥ ራሴ ፈጭቼ ነው የምጠቀመው። ያ ደግሞ በደንብ
ፕሮዳክቲቪንም ቀንሶታል። ኩኪስ ላይም ይሄ ስንበላው ወዲያው ፍርክሽ ብሎ ትንሽ አለው። ያ በደንብ ቢፈጭ ማይሊንግ ማሽን ያስፈልገኛል። አሁን ለምሳሌ እኔ ላም አድርጎ የሚፈጭ ልክ እንደ ዱቄት በደንብ ላም ያለ የሱ ችግር ነው። 100% ቡላ ከመጠቀም ይልቅ ስላይትሊ ቢሆን ስንዴ ሚክስ አድርገሽ አንድ አይነት ፎርሙሌሽን ብቻ አለመሞከር፣ በየጊዜው የተለያየ ፎርሙሌሽን እየሞከርሽ ማግኘት። ጀመርኩት 50% ዌይት ፍሎር ይሄ ስንዴ ዱቄትና 50% ደግሞ ቡላ አድርጌ ነው። ያ በጣም አሪፍ ነው፣ ሪዛልቱም በጣም ቆንጆ ነው። ነገር ግን ከቡላ ብቻ ደግሞ የሚፈልጉ ሰዎች አሉ። ፕላስ ደግሞ እኔ አሁን ቡላን ነው እያመጣሁ ያለሁት፣ ሞደርን እያደረኩ ያለሁት ቡላን ስለሆነ ከቡላ ብቻ ደግሞ መዘጋጀት እንደሚችል ለማሳየት ያህል ነው እንጂ ዋናው ከስተመሮች አብዛኛውን ግሉተን ፍሪ የሚፈልጉ ሰዎች ናቸው። ለዛ ነው ወደ ቡላው ብቻ ፎከስ ያደረኩት። አዳዲስ ነገሮችን ኤክስፕሎር ለማድረግ ሞክሪና ለማግኘት ሞክሪ። ጥሩ ነገር ነው የሰራሽው። ኢልሃም ለከተሜ እንዲሆን አድርገሽ በደንብ አስመችተሽ ነው ያመጣሽውና ምርጥ ነገር ነው። የሷ ኢኖቬሽን የሚመስለኝ ሽታውን ማጥፋቷ ነው። የኔ ዋናው ኮንሰርን እሱ ነው፣ ሽታውን ማጥፋትሽ። ምክንያቱም ሰው ሳስተዋውቅም ለመግዛት እንዴት እንደጠፋሽ ሮስቲንግ ነው። ሮስት ሲደረግ ሽታውን ይቀንሰዋል በጣም። ምንድነው ባክግራውንድ? ባክግራውንድ ኮምፒውተር ሳይንስ ከተለየ ሙያ። ይሄ ደግሞ የፉድ አካባቢ ሆምሜድ ሆኖ ሽታው ጠፍቷል ምናምን። አሁን ይሄ በኢንዱስትሪ ስኬል ሲመጣ ይመጣል። ይሄ ኮንሲስተንት ሆኖ አሁን ይሄን ጣዕም ጠብቆ ለማምረት የሚያስችል ሁኔታ ላይ ይገኛል ብለሽ ታስቢያለሽ? እና እንዴት ነው ኳሊቲውን ኮንትሮል የምታረጊው? ሽታው የሚመጣው ከቡላው መጀመሪያ ሮ ቡላ ነው የመጀመሪያ ፈርስት ሃንድ ፕሮዳክቱ ነው። ከዛ ነው ሽታው ያለው። አሪፍ ኳሊቲ ያለው ሮ ማቴሪያል ካገኘው የተሻለ ፕሮዳክት ማምረት ይቻላል። ዶክመንትሽ ላይ ያስቀመጥሽው ግዙፍ ነገር ለማድረግ በተለይም ወደ ውጭ ሀገር ለመላክ ነው እና አሁን አንቺ አጀማመርሽ ሀምብል ነው፣ በጣም ደስ ይላል። ከእጅሽ በምትሰሪው ነገር ተነስተሽ ነው ወደዚህ የመጣሽው። መድረሻሽ ግን የቀየስሽው ጎዳና ግን የሚፈልገው ብዙ እውቀት ይፈልጋል። ፉድ ፕሮሴሲንግ ከባድ ሴክተር ነው። ከፈቃድ ማስወጣት ብቻ ሳይሆን ሌብሊንጉ እዛ ከሄደ በኋላ የሚመረመረው ነገርና ሳይንሱ ከባድ ነው፣ ረቀቅ ያለ ነገር ነው። እንዲህ በልምድ በእጅ ሙያ ስለለመድሽ ብቻ ቃናው ጥሩ ስለሆነ ምናምን የሚባል ነገር አለ። ከበስተጀርባው ጠለቅ ያለ ኬሚስትሪ ያለው። ስለዚህ ይሄንን ስቴጅ አልፈሽ ወደፊት ብትሄጂም ካስቀመጥሽው ኮንሴፕቹዋል ነገር ነው የተቀመጠው፣ ሳይንስ የለውም እና የሚቀጥለው ላይ ድሉ ቀንቶሽ የምትመጪ ከሆነ ሰው ጋር ኮላቦሬት አድርገሽ ሳይንሱ ምን እንደሆነ ኮንሲስተንሲ ዝም ብሎ አይመጣም። ያንኑ ነገር ደጋግሞ የሚያመጣ ፕሮሴስ ኢንፑት እና አውትፑቱን ዲቴክት ማድረጊያ የኮንትሮል ሜካኒዝም ካለ ነው ቴስቲንግ ኢኩዊፕመንት ማለት ነው። እነሱን በስኪማቲክ መንገድ ይሄን እንደዚህ ያደርጋለሁ፣ ይሄን በዚህ ገዛለሁ፣ ገንዘቡን ለዚህ ነው የማውለው የሚል ነገር ይዘሽ መምጣት አለብሽ። አለበለዚያ ትቀጫለሽ። ማለት ምን ፈልገው ካሪዝማቲክ ነሽ፣ ሃምብል ኦሪጂን ያለው ሰው ወደዚህ ደረጃ ማምጣት ሁሉም ይሄ ሾው የሚፈልገው ነገር ነው። እሺ እና ግን ዝም ብለን በአየር ላይ አናሳልፍሽም። እሺ ይዘሽ መምጣት አለብሽ። ብዙ ነገር ለመማር እየሞከርኩኝ ነው። ነጥብ ልስጥ። ብዙ ኩኪስ ነው የበላኸው፣ እሱን አስብ ስትሰጥ ነጥብ 75። ይሄ በጣም ኢንዱስትሪያል ሌቭል ፕሮዳክሽን አምርተሽ መሸጥ የሚለውን ሀሳብ ለጊዜው አቆየውና ጥሩ ምክር መመክርሽ ከግሉተን ፍሪ ጋራ እና ከዚህ ከቡላ ኮንሰፕት ጋር የተያያዘ አንድ ትንሽዬ ስሞል ሾፕ ነገር ወይም እንደ ሰርቪስ ካፌ ነገር ከፍተሽ ቢሆን ሰርቪሱን ግሉተን ፍሪ የሆኑ የቡላ ተያያዥ ምርቶችን ሰዎች የሚያገኙበት መጥተው ኢንጆይ የሚያደርጉበት አት ዘ ሴም ታይም ኮንቬንሽናሉንም ሊሆን ይችላል የቡላ ገንፎን ጨምሮ የቡላ ምናምኑንም ጨምሮ የሚያገኙበት ራሱ ቡላን ብራንድ የሚያደርግ አንድ ስቶር ወይም ካፌ ሊኖርሽ ይችላል። ሶ በዛ ስሞል ካፌ ከቡላ ባይትን በደንብ እያስተዋወቅሽ ዴቨሎፕ እያደረግሽው ቀጥይ። ፓኬጅሽ በጣም ቆንጆ ነው።
ያሉሽ ነገሮች በጣም ጥሩ ናቸው። እኔ የምሰጥሽ 80%። ኢልሃም ስንት ብር ነው የምትፈልጊው? ነገራችን ላይ ለሮስቲንግ ማሽኑ እስከ 1 ሚሊዮን ብር ድረስ። ይሄን ዙር ብታልፊ ደስ ይለኛል። ግን ቀጣይ ዙር ላይ አሁን ባለሽ አቀራረብ፣ አሁን ባለሽ የዶክመንት አቀራረብ ብዙ መራመድ ትችላለሽ ብዬ አላስብም። ማስተካከል ያለብሽ ብዙ ነገሮች አሉ። ስለ ቁጥር ስንት ይሸጣል፣ አንዱን ለማምረት ምን ያክል ያስወጣል፣ ለማሽን የምንፈልገው ምንድነው፣ ፕሮሰሶቹ ምንድን ናቸው፣ የግብአት ሰርቲፊኬት ሌብሊንግ ማለት ነው። ፉድ ሌብሊንግ ላይ በአንዱ ላቦራቶሪ ፕራይቬቶች አሉ ይሄንን የሚሰሩ እና አንዱ ድርጅት ጋር አሰርተሽ ደረጃዎች መዳቢ የሚሰራልሻል እዛ ተስማሚነት ምዘና፣ እነሱን በሙሉ አሰርተሽ ይዘሽ እንድትመጪ ብዬ እላለሁ። ብታልፊ ደስ ይለኛል። እና ስንት ልስጥሽ? እሺ ዛሬ ካለው መስፈርት አኳያ አዲስነት፣ ችግር ፈቺነት፣ ተግባራዊነት እና አቀራረብ ከሚሉት ጋር ብቻ አይቼ 92 ላይ ስጥ። የህፃናት አልሚ ምግብ ኢትዮጵያ ውስጥ ያው የተለያዩ ምርቶች አሉ እንደምታውቂው። ስለዚህ ቡላም እንግዲህ ከይዘቱ አንጻር ብዙ ነገሮች የያዘ ነው አይደለም? ካርቦሃይድሬት፣ ፋይበር፣ የተለያዩ ሚነራልስ ላይ ካልሲየም የመሳሰሉት። ስለዚህ ዳይቨርሲፋይ ማድረግ የምትችይበት መንገድ ካለ ብታስቢበት፣ ጥራት ያለው ቡላ እንድታገኝ ከሽታውም ይሁን ከሌላም ጋር ተያይዞ ያሉ ጥሩ ነገር እንድታገኝ ይህን ከሚሰሩ ሰዎች ጋር ኢንዲቪጁዋሊ ሳይሆን ግሩፕ እያደረግሻቸው ማለት ነው። አንቺ ትስስር ብትፈጥሪ ጥሩ ጥሬ እቃ እንድታገኝና ያልተቋረጠ ጥሬ ግብአት እንድታገኝ፣ እንዲሁም ደግሞ የዚህ የግሉተን ፍሪው ጉዳይ አሁን ቀደም ፍፄ እንዳነሳው ኢትዮጵያ ውስጥ ራሱ ሄልዝ ኮንሽስ ከምግብ ጋር ተያይዞ እንደዚህ በቃ ኮንሽስ የመሆን ነገር በደንብ እየተፈጠረ ነው። በእርግጥ ግሉተን ፍሪ የሚለው እንትን ብዙ ጊዜ ሞር ኤክስፖርት እንትን ላይ በጣም አሪፍ ነገር ነውና ወደ ኤክስፖርት ታስቢያለሽ፣ እችን በደንብ ካፒታላይዝ ታደርጊያለሽ ማለት ነው። እኔ በጣም እንድታልፊ ይፈልጋለሁኝ እና 95 አግኝተሻል። ሴቶች ብዙ ተወዳዳሪዎች የሉንም፣ እንዲያልፉልን እንፈልጋለን። 95 አግኝተሻል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። አመሰግናለሁ። ተከበራችሁ ዳኞች፣ ምርቴን ላቀርብ ፈልጋለሁ። በእኛ ትሪትመንት የተዘጋጀ በእኛ ትሪትመንት የተሰራና እና ኮንትሮል ያለበት ነው። ዶክተር ዳንኤል አሰፋ እባላለሁ ከዲላ ዩኒቨርሲቲ። ከገጠር እስከ ከተማ፣ ከህፃን እስከ አዋቂ፣ ከመንገድ ዳር እስከ ትልልቅ ሆቴሎች የተጠበሰ ምግብ ማህበረሰባችን በሰፊው እየተጠቀመበት መሆኑ ይታወቃል። ምንም እንኳን በአገር አቀፍ ደረጃ በሰው ሰራሽ አንቲኦክሲዳንቶች በመጠቀም የዘይትን የቆይታ ጊዜ እና ዘይት ተደጋግሞ በሚጠበስበት ሰዓት የሚፈጠረውን የተለያየ መርዛማ ንጥረ ነገሮችን መቀነስ የሚቻልበት ሁኔታ ቢፈጠርም እነሱ የራሳቸው የሆነ ሳይድ ኢፌክት እንዳላቸው ይታወቃል። ይዤላችሁ የቀረብኩት በሀገራችን ብቻ የሚገኙ እጽዋትን ጭማቂ ወይ ደግሞ ኤክስትራክት በተደጋግሞ በሚጠበስ ዘይት ውስጥ በመጨመር ከዘይት የሚመጡትን ንጥረ ነገሮችን መቀነስ ነው። ከሚሰጡት
ጥቅሞች የተወሰኑትን ለመግለጽ ያህል የሚፈጠረውን ንጥረ ነገር ይቀንሳል፣ የመጠቀም ጊዜውን ያስረዝማል፣ ምግቡን በአንቲኦክሲደንት ኢሪች ያደርጋል፣ የተሰራውን ምግብ ቆይታውን ያስረዝማል። ይህ ስራ በላቦራቶሪ ደረጃ ያለ ብቻ ሳይሆን በባዮ ኢኖቬቲቭ አፍሪካ ተወዳድሮ ናይሮቢ ሄደን ምርታችንን አሳይተን ስፖንሰር ተደርጎ በገበያ ላይ እንዲቀርብ የተለያየ አድቫንስድ ኢንስትሩመንቶች በአሁኑ ሰዓት በግዢ ላይ ይገኛሉ። በተጨማሪ በሀገራችን ታዋቂ የሆነ ቺፕስ ፋብሪካ ለ6 ወር ያህል የኦፕቲማይዜሽን ስራ ምን ያህል ኤክስትራክት ለምን ያህል ዘይት እንጠቀማለን፣ ይህን ዘይት ይህንን ኤክስትራክት ስንጠቀም በማህበረሰቡ ምን ያህል ተፈላጊነት ሊኖረው ይችላል የሚለውን ቴስት አድርገን በማህበረሰባችን ከፍተኛ ተቀባይነት አግኝቷል። ያቀረብኩላችሁ ምርት በፍሌቨርም ሲነርጄቲክ ነው ወይ የሚለውንም ፕሮፐርሊ አይተናል። ብዙዎች ተጠቅመውታል፣ ብዙዎች በልተውታል። ይሄ ትሪትድ ነው። ጀስት ሜንሽን ላለማድረግ ፈልጌ ነው። በሀገራችን ታዋቂ የሆነ እና ማህበረሰባችን ለብዙ ዓመት ሲጠቀሙበት የነበሩ እናንተም የምትጠቀሙበት ፕላንት ኤክስትራክት ነው እና የተለያየ ጣዕም ስላለው ኤክስቼንጅ ማድረግ ትችላላችሁ። ናቹራል አለ፣ ትሪትድ ዊዝ ፍሌቨር አለ፣ ኮንትሮል አለ እና ይሄ ስራ በአሁኑ ሰዓት ፓተንት ራይት ለማግኘት ሂደት ላይ ነው ያለ ነው። ዶክተር ዳንኤል እንኳን ደህና መጣ። እሺ፣ ምንድነው የትምህርት መስክህ? ፉድ ሳይንስ ኤንድ ቴክኖሎጂ ፒኤችዲ ያለኝ፣ አናሊቲካል ኬሚስትሪ ኤምኤስሲ ይላል። ኦኬ። የትኛውን ፕሮብሌም ነው የምትፈታው? የፕሮብሌሙ ኤክስቴንት ምን ያህል ዲፕ ነው ወይም ደግሞ ያን ያክል ጠንካራ ነው የሚለውን ነገር እንድትነግረኝ እፈልጋለሁ። ሁለተኛው ደግሞ ቴክ አስ ትሩ ዘ ፕሮሰስ። ምግብ ነክ ነገር እንደመሆኑ መጠን ከኤኤፍዲኤ ጋራ ወይም ደግሞ የዚህ የምግብና መድኃኒት ቁጥጥር ባለስልጣን ጋራ ከነሱ ጋራ ያደረካቸው ንግግሮች ወይ ሁኔታዎች እንዳሉ እሱ እንድትነግረን፣ ከዛ የኢንቨስትመንት ሪኳየርመንትህን ኦልሬዲ እዚህ ላይ ያስቀመጥከው አለ። ፕሮሰሱን ስትነግረን፣ ኢኩዊፕመንቶቹን ስትነግረን እሱን ከዛ ላይ እንረዳለን ብዬ አስባለሁ። ፕሮብለሙ በአሁኑ ሰዓት ላይ በሀገራችን ነን ኮሚኒኬብል የሆኑ ዲዚዞች በስፋት እየታዩ ነው ያሉት። ሪሰርቾች የሚያሳዩት ዋናው ከዘይት እና ከተለያየ ከምግብ ከምንመገባቸው ምግቦች እንደሆነ ይታወቃል እና በአሁኑ ሰዓት ስፔሻሊ ደግሞ እርጥብ የሚባል አንድ ሌላ አዲቲቭ ወጣት ነው የሚጠቀሙበት፣ ህጻናቶች ናቸው የሚጠቀሙበት። ቆቆር አለ፣ ሳምቡሳ አለ። በጣም ቴስቲ ነው በት ዳንጀረስ የዘይት ኦክሲዳይዜሽን ችግር ነው። በኦክሲዳይዜሽኑ ምክንያት የሚፈጠሩ ችግሮችን ለአክሪላማይድ ለምሳሌ በፒኤችዲ ላይ አክሪላማይድን ይቀንሳል። ስለዚህ ዋናው ችግር በተጠባበሱ ምግቦች ላይ የሚመጡትን ችግር ይፈታል። አንድ ጥያቄ ግን አለኝ። ያው የዘይት ፕሮሰስን ታውቃለህ። ዘይት ዲዮዶራይዜሽን ስቴጅ ላይ በጣም በከፍተኛ ቴምፕሬቸር ነው የሚፈላው አይደለ? ስለዚህ ኩኪንግ ኦይልስ የሚባሉት በእንደዛ አይነት ሁኔታ ከ500 ዲግሪ ሴንቲግሬድ ባላነሰ ሁኔታ ፈልተው አንደር ቫኪዩም ማለት ነው ሽታ ለማጥፋት ሲባል እንደዛ ሆነው ተሰርተው ነው የሚቀርቡት እና እዚህ ጋር ሲጠበስ ምናልባት እንዳልከው የዘይቱን የመጠቀሚያ ጊዜ ደጋግሞ ብዙ እንዲጠቀም በማራዘም ደረጃ ጥቅም ይኖረዋል። ግን የምትላቸው የኦክሲዳይዜሽን ሁኔታዎች በፍራይንግ ጊዜ ለምን ይከሰታሉ? ተደጋግሞ በሚጠበሱበት ሰዓት ምግቡ ራሱ የራሱ የሆነ ማትሪክስ አለው። በዚህ ሰዓት ኦፍ ኦደሪንግ ይፈጠራል። ስለዚህ እነዚህ ፕላንት ኤክስትራክቶች ያንን የመሳክ የማድረግ ቴንደንሲ ያላቸው አቅም አላቸው። ስለዚህ ሁለተኛው ዋናው ነገር ምግቡ የምንመገበው ምግብ ፈንክሽናል ፉድ ነው የሚሆነው ማለት። እነዚህ ፕላንቶች አንቲኦክሲደንት ኢንሪች ናቸው። ስለዚህ አንድ ሰው ምግብ በሚበላ የተጠበሰ ምግብ በሚበላበት ሰዓት ምግቡን ብቻ ሳይሆን የሚበላው ኢንሪች የሆነ ነገር ነው የሚጠቀመው። ወደ ፕሮሰሱ ግባልኝ። ወደ ፕሮሰሱ የምንሄደው ምንድነው? በአሁን ሰዓት ላይ ኦልሬዲ አድቫንስድ የሆነ ኢንስትሩመንት አዘናል። ኦልሬዲ ስለተፈቀደልን አሁን እየተጠቀምን የነበረው ኤክስትራክሽን ነው። በኢታኖሊክ ኤክስትራክት ፉድ ግሬድ ነው። ስለዚህ ሮተሪ ኢቫፖሬተር እንጠቀማለን። ኮንሴንትሬትድ አድርገን ኦልሬዲ ኦፕቲማይዝ አድርገናል። ምን ያህል ኤክስትራክት ለምን ያህል ዘይት መጠቀም እንደምንችልና ይሄንን ኤክስትራክት ደግሞ በምንጠቀምበት ሰዓት ማህበረሰቡ የተሻለ ጣዕም እንዲኖረው እንጂ ኢቭን እነዚህ ነገሮች ሳይድ ኢፌክት የላቸውም ማለት ነው። የኤፍዲኤ ጥያቄ ፓተንት ራይት ፕሮሰስ ጨርሰን የኤግዛሚኔሽን ሂደት ላይ ነው ያለው። ኢቭን ስታንዳርዳይዜሽን ወደፊት እቅዳችን ምንድነው? የእነዚህን ፕላንቶችን ስታንዳርዳይዝ አድርገን ለአፍሪካ ሀገሮች ወይ ደግሞ ለዓለም አቀፍ ሀገሮች ኤክስፖርት ማድረግ ነው። ይሄ አንተ ይዘህ የመጣኸው ምርት ተጠቃሚዎቹ ወስደው
ሚክስ ነው የሚያደርጉት እንትን ውስጥ ነው የሚጠቀሙት ራሱ መጥበሻ ነው ዘይት ላይ ዘይቱ ሞቅ ካለ በኋላ እስከ እንደሚታወቀው ከ150 እስከ 180 ድረስ ነው ፍራይ መሆን የሚችለው እንደዚህ አይነት ክሪስፒ ለማግኘት የዚህናል ቴምፕሬቸር መሆን አለበት ቶፕ አፕ ነው የሚደረገው ዘይቱ እንዳለቀ ቮሉሙ ሲያልቅ ሌላ ዘይት ነው የሚጨመርበት ፎርዛት ማተር ሳምንት 15 ቀን ዘይት ሊቆይ ይችላል ማለት ነው እንደሚታወቀው ዘይት በጣም ውድ ነው ስለዚህ እነዚህን ኤክስትራክት የሚደረገው ኦፕቲም አንድ ሰው እነዚህን እቃዎች ይገዛል የሚፈልገውን ቮሊዩም ይጨምራል ፍራይ ሲያደርግ ፕላንቶች እነዚህ አሁን ለምሳሌ ከ40 እስከ 30 እስከ 40 ዘይት አብዞርብ ያደርጋሉ ስለዚህ ይሄንን አብዞርቤሽንም ሌላ የሰራነው ሪሰርች አለ ብላንቺንግ እና ሶኪንግ ላይ የሰራነው አለ ኢቭን የዘይት ፍጆታን ሁሉ የመቀነስ አዝ ቮሊዩም መቀነስ የሚችልበት ሂደት አለና እነዚህ ናቸው ፓኬጆቹን ጀስት ለእናንተ ለማሳየትና ፈርስት ስቴጅ ስለሆነ ከሰዎች ጋርም ኮንሰልት እያደረግኩ ነው ሳይዙ ለመንገድ ላይ ለሚሸጡት እስከ ኢንዱስትሪ ሌቭል ድረስ በጀሪካን ድረስ መዘጋጀት ዳንኤል የምርምር የፒኤችዲ ምርምር ውጤት ነው ወይስ ሌላ ምርምር ሳይንሳዊ ምርምር ዲፕ ቴክ አገር በቀል እጽዋት ጋር በማዋሃድ ይሄን ነገር ይዘህ መምጣት እኔ በጣም ነው ደስ ያለኝ በደንብ ምርምር የተደረገበት ውጤት የታየበት ነገር ብዙም አያሳቅቅም ለመመገብ ማለት ነውና ጥሩ ነገር ነው የኤፍዲኤ ያመለከተው ጉዳይ ቶሎ ወደ ፕሮዳክሽን የመግባት እድሉ ጠባብ ነው ብያስባለሁ ለምሳሌ ኤፍዲኤ አታዛጋ ፕሮፖዛል ላይ ያስቀምጥከው 6 ወር ነው በ6 ወር ውስጥ አይ ዶንት ቲንክ ረጅም ነው ጊዜው ታውቀዋለህ ብያስባለሁ በጣም የራሱ ሂደቶች አሉትና ረጅም ጊዜ የሚፈጅ ይመስለኛል ስለዚህ በአጭር ጊዜ ውስጥ ገበያ መግባት ትችላለህ የሚል እንትን የለኝም እኔ ስጋት አለኝ እና እሱን ነገር ብታስብበት ጥሩ ነው ብያስባለሁ ከሱ በማስከተል ይኸውልህ እቺን ነገር አሁን እንደዚህ የሆነ ነገር ውስጥ መጨመር ከአገር በቀል እጽዋት ከሚታወቅም ቢሆን ይሄ ምንፈራው ካይንድ ኦፍ ኬሚካል ያልሆነ በቃ እንደ ማንኛውም እንደምንጠቀማቸው ቅጠላ ቅጠሎች ነው ብለህ እንትን ብትልም ይኸውልህ እዚህ ጋር አሁን በፋብሪካ ፕሮሰስ ተደርጎ መጥቶ ዘይት ውስጥ እንደዚህ ምናምን እየጨመሩ መጠቀም እስኪ አስረዳኝ እስኪ ሌላ ኬሚካል የመጨመርና የመፍራት ነገር እኮ ይኖራል እኔም አሁን ይሄን ጣል እያደረኩ እንዴት ፍርሃቱ አለ እንዴት አድርገህ ነው ደንበኞችን የምታሳምነው ፖታቶ ቺፕስ ፋብሪካ ጋር ለብዙ ጊዜ እየሰራንበት ስለነበረና ኢቭን ኤክስትራክት አድርገን እየተቀመጣለ በኢንዱስትሪ ደረጃ ለፓይለት ለመስራት ብዙ ስራዎችን ፋብሪካዎቹ ብዙ ስራዎችን እየሰሩ ነው ያሉት ነገር ግን እነዚህ የሰራው ሰው የሚያቀርብልን ኤቪደንስ እንፈልጋለን የሚል እንጂ ጀስት ሰሚት አደረግን እንጂ ፕሮሰሱ ቆይተናል መስራት ትችላላችሁ መጠቀም ትችላላችሁ ቶክሲሲቲ አይደንቲፊኬሽንም አያስፈልግም ኦሬዲ ማህበረሰቡ ይጠቀምበታል ይሄን ነገር ኤፍዲኤ ኦሬዲ መረጃውን ስላለው ሆፕፉሊ በቅርብ ጊዜ እንደሚፈቅድ መረጃው ስላለው ምን ማለት ነው ይሄን ስራ እየተሰራን እንዳለና ከአንድ ታዋቂ ፋብሪካ ጋር መረጃ ስላለው ነው እንደ እንትን የሚለው አስገብተ ከዛ በኋላ አሉ አይደለ ፌዞች አሉት የተለያዩ እንግዲህ ላቦች አሉ ሌሎችም ክፍሎች አሉ የሚያረጋግጡ ምናምንና ያን ሁላ ፕሮሰስ የራሱ ዲው ዲሊጀንሱ ረጅም ጊዜ ነው የሚፈጀው እኔ ከ2 አመት ያነሰ ይሆናል ብዬ አልጠብቅም እንደው በእኔ አስተሳሰብ አንተ 6 ወር ነው ያልከው ስለዚህ ከ3 አመት በኋላ ከሆነ ገበያ ውስጥ የምትገባው ለምሳሌ አፕሩቭድ የሆነ ፕሮዳክት ይዘን የምትገባው እንደዛ አይመስለኝም ቢኮዝ አረጋግጥ ለማንኛውም አረጋግጣለሁ ብዙ ነገር ይገርማል ጨረስኩት እኮ ነው ይላል አንዲችን ጨርስ ይቻላል መጀመሪያ እኔ መሰለኝ ዘይት ልታጣፍጥ ነበር ይመስለኝ እኛ ሀገር የዘይት ችግር ነው እንጂ ያለው የዘይት ጣም ችግር አይደለም ብዬ ምንድነው ስለ አሁን ነው ሚስ ያረኩትን ነገር አሁን ስትናገር የሰማሁት ዘይት ይቆጥባል ማለት ነው የዘይትን በተለይ አሁን የስትሪት ቬንደሮች ለሚሰሩበት ለነሱ ይቆጥባል ማለት ነው ስለዚህ ጥሩ ነገር ነው ስታቢላይዜሽን ማለት ምንድነው እስቲ በደንብ አስረዳ ስታቢላይዜሽን ማለት ፋቲ አሲድ አለ ፋቲ አሲድ በፍራይ በሚደረግበት ሰዓት ምንድነው ፋቲ አሲድ እኔ ፋቲ አሲድ ይታወቃል ፍሪ ፋቲ አሲድ ማለት በኦይል ውስጥ ያለ ንጥረ ነገር ወደፊት ኦይሉ በሚጠበስበት ሰዓት አሁን የምናገኘውን ፍሌቨር እንድናገኝ የሚያደርጉ በጣም ብዙ ኮምፓውንዶች አሉ አስፈላጊ የሆኑ እሺ ነገር ግን አስፈላጊ ኮምፓውንዶች ይኑሩ እንጂ
የሚጎዱም ደግሞ አሉ። ስለዚህ እነዛን የሚጎዱትን ነው የኛ ኤክስትራክት ማስክ የሚያደርጋቸው ማለት ነው። ማስክ ማለት እንዳይጎዱ ማድረግ ማለት ኮድ ለኮድ ተግባብተው ስለሆነ የሚገናኙት አንዱም ኮድ ኮዳቸውን ዲስተርብ ያደርጋቸው ኮዳቸውን ሲያጠፋባቸው ምን ይሆናሉ? ይሸናሉ። ምን እንደሚሆኑት ጀስት ያን እኛ የምንፈራውን ኬሚካል እንዳይፈጠር ያደርጋል። እዛው እንዳይፈጠሩ ገና ዘይት ውስጥ ቋት ውስጥ እያሉ መጥበሻ ውስጥ እያሉ ነው ይሄን የምታደርገው አንተ። ህግ አስከባሪ እዛ ዘይት ውስጥ ማስቀመጥ እንደማለት ነው። ዘይት ውስጥ ነው ይሄ ሁሉ የሚፈጠረው። ኤግዛክትሊ በሞለኪውላር ሌቭል እኛ ከበላ ነው በኋላ አይደለም፣ ዘይት ውስጥ ነው መጥበሻው ውስጥ። እኛ ከበላ ነው በኋላ ፍሌቨር የምናገኘው ሌሎች ጥቅሞች ናቸው። ድንች ይዘህ መጣህ አይደል? እኔ ያው ጨርሼዋለሁ። ያንቺ ልውስ አለ ብዙ አለ። አሁን ይሄ እዚህ ውስጥ ሁለት ነገሮች ያልከው መጀመሪያ እዚህ ውስጥ ራሱ ሶክ እንዳያደርገው እንዳይገባ ያደርጋል አልክ ዘይቱ አይደል? ይሄም አንድ ዘይት ይቆጥብልኛል ማለት ነው። ድንች ተባሽ ኮስት ይቀንሳል። ሁለተኛው እዚህ ውስጥ ያለው ዘይት ያኛው አሁን ያልከው አርኪሜዲስ ምናምን የሚመስለው እሱን ነገር ከሆነ መርዝ ይሆናል። እሱ ሳይሆን ግን ከሆነ እንደገና መጥበስ እችላለሁ። ስለዚህ ዘይት ይቆጥባል፣ ዘይትን ሴፍ ያደርጋል፣ ኦፕሬሽን ኮስቱን ይቀንሳል ማለት ነው። በደንብ እንደዛ አድርገህ ብትሸጠው ግን እንዴት ጥሩ ነበር። ከተፈጥሮ ሳይንስ ኮሌጅ ወይም ከሆነ ያገኘኸው ይሄንን የሚያሳይ የላብ ሪዛልት ታያይዝልን ጥሩ ነበረ። ይሄ ስራ በ4 ሪፒተብል ጆርናል ፐብሊሽድ ይሆናል። አሁን የሁለት ጭንቅ የሁላችንም ነው። በአጭር ጊዜ ያልቃል አያልቅም የሚለው የተወሰነ ለፋብሪካዎች ይሰጣል። አቅርበሃል? ኦሬዲ አዘጋጅተን ጨርሰናል። አዘጋጅተን ጨርሰናል። ሸጣሃል ወይ? 6 ወር ተጠቅመሃል? በ6 ወር ውስጥ 6 ወር ኦፕቲማይዜሽን የሰራ ነው። እኔ ፒኤችዲ ስራዬ ነው። ዳንኤል እኛ እኮ ግሬድ የምንሰጥበት ነገር ፖይንት ያለው ተግባራዊነት ስለሆነ ይሄ ነገር ተግባራዊ ለመሆን ረጅም ጊዜ የሚፈጅ ከሆነ ከ30 ነጥቡን እንዳታጣ ነው። በ6 ወር ውስጥ የምትፈጽመው ይመስልሃል? ያ ሸጣሃል? አኖ አይሸጥም እንዴ? ማረጋገጫ ሳያገኝ እንዴ? ይሄን ነገር አልሸጥኩም። ቅድም እርጥብ አደገኛ ነው ብለሃልና እሱም ግን ጥሩ ነው ማለትህን ደስ አላለኝም። እኔ ቅርብ ጊዜ ነው የቀመስኩትና እርጥብ በጣም አሪፍ ምግብ ነው እና ከምግቡ አንፃር አላልኩም። ከዘይቱ አንፃር ከጣፋጭነት ጥሩ ሊሆን ይችላል፣ ከዋጋም ጥሩ ሊሆን ይችላል። ግን እሱ ከሄልዝ አሁን ያልሸጠው ፖይንት እሱ ምንድነው የኔ ይሄ እቺ ስለዚህ እርጥብ ውስጥ ምግቡን ጤናማ ታረጋለች ነው ማለት ነው። ሲገባ በጣም እርጥብ አሪፍ ይሆናል። ጤናማ ያደርገዋል። አሪፍ ነው። ስለዚህ በጣም ተስማምቶኛል። የሚቀጥለው ጊዜ ስትመጣ ሰርቲፊኬት ማግኘት አለብን ቢያንስ ወይ የዩኒቨርሲቲ ምርምር አንድ ሪሰርች ኢንስቲትዩት ወይ ላቦራቶሪ ወይ ኤፍኤ ማህካም ኤኒ ካላገኘን በጣም አስቸጋሪ ነው የሚሆነው። አሁን በልተን ራሱ ብንታመም አንተ ነህ ኃላፊነት የምትወስደው። እሺ እና ጥሩ ነገር ነው የሰራኸው። እኔ ተስማምቶኛል። 92 ሰጥቻለሁ። እንዲሁም ደግሞ ይሄ አሁን ያልከው እጽዋት አሁን ያለበት ልትሰበስብ ነው ያሰብከው አርሶ አደሮች ጋር ኮንትራክት ፋርሚንግ ቢኖር ጥሩ ነው ብዬ አስባለሁ። ይሄ አሁን ያልከው ያልነገርከን እጽ ወይ እጽዋት በስፋት ማምረት በሚጀምር ጊዜ በጣም እጥረት እንዳይፈጠር በኮንትራክት ፋርሚንግ እሱን ለመስራት ብትችል ዲላ ዩኒቨርሲቲ ጋር በጣም በቅርበት ብትሰራ፣ ዲላ ዩኒቨርሲቲ ነው መሰለኝ አይደል ያለው። ጥሩ የማምረቻም ሊሆን ይችላል የሆነ ኢንኩቤሽን እንግዲህ ማዕከል ነገር አድርገህ ምርቱን እዛው ማምረት ብትጀምር ብዬ አስባለሁ ከመውጣትህ በፊት። እንዲሁም ወደ ተጠቃሚዎች ከማቅረብ ቅድም አሁን የቺፕስ ፋብሪካ ያልከው ማለት ነው መጀመሪያ ፋብሪካዎች ጋር ብትጀምር ጥሩ ነው ብዬ አስባለሁ። ገበያው ጥሩ እንዲሆን እንዲገባ ቶሎ ማለት ነው። ከዛ በኋላ ያው ተበተነዋለህ ማለት ነው። 90 አግኝተህ ጊዜ የለም እንጂ የምመክርህ ነገሮች አሉ። ቀላሉ ነገር ያንተን ዶክመንት ለኤአይ አፕሎድ አድርገው እና ሪቪው አድርግልኝ በል። እሱ ራሱ ይነግርሃል። የሚቀሩ አንድ 6-7 ነገሮች አሉ፣ ክሩሻል ነገሮች። አንዱ ማያስፈልግ ነገር ሳይንቲፊክ ተርም ታበዛለህ የሚል ኤአይ ራሱ ያለውን ነው ማለት 96 ዶክተር ዳንኤል በደንብ አንተ አሁን ስትሸጥ መሸጥ ያለብህ እቺ ዘይቱን ጤናማ የምታረግ ናት ብለህ ነው መሸጥ ያለብህ። እንደዚህ አይነት ነገሮች በነገራችን ላይ በጣም አዲስ አይደሉም። ኢትዮጵያ ውስጥ ከንጉሱ ዘመን ጀምሮ የኢትዮጵያ ቅመማ ቅመም ፋብሪካ የሚባል ነበረ። ኤክስትራክት የሚያደርግ በሶልቨንት ኤክስትራክሽን ማለት ነው። ለሚቀጥለው ስትመጣ ከቴክኒካል ከፋይናንሻል ከምናምን ነጥቦች በደንብ አስተካክለ መምጣት ያለብህ ነገሮች አሉ። 85 ይቻላል።
ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ጤና ይስጥልኝ። ስሜ ተሾመ ይባላል። የዚህ የፈጠራ ስራ ባለቤት ሎሬት ታለጌታ ልዑል ይባላሉ። የእሳቸው ረዳት ነኝ። እኛ ይዘን የመጣነው የፈጠራ ሀሳብ የማይሞት ማሽላ እንደ ግብዓት ተጠቅመን ያልተቆራረጠና ያልነጠፈ የእንስሳት መኖ ማምረት ነው። እንደሚታወቀው ማሽላ አንድ ጊዜ ተዘርቶ በአመት አንድ ጊዜ ነው የሚታጨደው። በዚህ የፈጠራ ስራ የተገኘው ማሽላ ግን አንዴ ተዘርቶ በአመት 4 ጊዜ እንዲታጨድ እድል ይሰጣል። በተጨማሪ እንደገና መዝራት ሳያስፈልግ ለረጅም አመታት ይህንኑ ማሽላ ሃርቨስት ማድረግ ይቻላል ማለት ነው። የእንስሳት መኖ በሀገራችን ውስጥ ከ30 እስከ 45% እጥረት እንዳለ ይታወቃል። ስለዚህ ይህን ማሽላ በግብዓትነት ተጠቅመን ያልተቋረጠ እንደገና በቂ የሆነ የእንስሳት መኖ ማምረት ነው አንዱ። በዚህ መልኩ የምናምርት ከሆነ የእንስሳት መኖ ግብዓቱ በአግባቡ የሚቀርብ ከሆነ ለወተትና ለእንቁላል ምርት ከፍተኛ ጥቅም ይሰጣል። በዚህ ምክንያት እንደምታውቁት የእንቁላልና የወተት ምርት በአሁኑ ሰዓት ከጊዜ ወደ ጊዜ ዋጋው በጣም እየጨመረ ነው የመጣው። ስለዚህ ማህበረሰቡ በቂ የሆነ ምርት ካገኘ በተመጣጣኝ ዋጋ ለምርቱ መቅረብ ይችላል ማለት ነው። ተግባራዊነቱን በተመለከተ ይሄ ምርምር በ2009 ዓ.ም በአሁኑ ሰዓት ኢኖቬሽን የሚባለው ወቅቱ ሳይንስና ቴክኖሎጂ ሚኒስቴር አዋርድ አግኝቷል። መሬት ላይ መውረድ ስለነበረበት በሳይንስና ቴክኖሎጂ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በተግባር ተፈትኖ ሽልማቱን እንዲያገኙ የተደረገው በዛ ነው። ተግባራዊነቱ ይሄን ይመስላል። ማሽላውን ያየሁ ማውራት ፈልጌ የሆነ ግጥም ትዝ አለኝ። ጌቱ ታውቀዋለህ ብዬ አስባለሁ። ዘፈን ውስጥ ነው ያለው። ቁመተ ዘንካታ ራሰ ከባድ አንተነህ ማሽላ የደሃው ዘመድ ይላል። የደሃ ዘመድ እንትን ነው። ማን ነበር? ጥላይ አይደል? ጥላይ ጨዋቃ ሀብታሙ ሽፈራው ይባላል። ተው እንጂ ለፕሮግራማችን ድምቀት ነው። በኢትዮጵያ ብቻ ሳይሆን በዚህ በአግሮኖሚ ዘርፍ በዓለም አቀፍ ደረጃ ራሱ እንደ ትልቅ ምርምር ሊወሰድ የሚገባው በጣም ምርጥ ስራ ነው። በአመት 4 ነው የሚያመርተው። አንዴ ተዘርቶ አይታጨድም። አሁን እንደምናደርገው ማለት ይታጨዳል፣ አዲስ ነው የሚዘራው። አሁን ይሄ ሳይዘራ ያበቅላል፣ እንትን ይላል፣ ምንድነው ሃርቨስት ይደረጋል፣ ድጋሚ ያድጋል፣ እንደገና ሃርቨስት ይደረጋል። ይሄ በጣም ምርጥ ነገር ነው። እኔ እዚህ ጋር ምንድነው ያለኝ አንድ ጥያቄ፣ የሆነ ጊዜ ላይ ቴሌቪዥን ላይ አይቻለሁ ይሄን ፕሮግራም በእንትን ጥላ ተሰርቶለት አይደል፣ የሆነ ቦታ ላይ ሰርቶ ማሳያ ቦታ ላይ የሆኑ አመታት 6 ምናምን አመት ይሆናል ብዬ አስባለሁ፣ 7 አመት ምናምን አይደል፣ በኢትዮጵያ ቴሌቪዥን ይሄ ፕሮግራም አይቻው ነበረ። ለምንድን ነው እስካሁን ድረስ አርሶ አደሩ መጠቀም እየቻለ አይደለው? ለምንድን በተግባር እንዳይውል ትልቁ ችግር ሆኖ ያለ እስካሁን ያስቸገረን ግብርና ምርምሮች ይህንን ነገር
አክሴፕት ማድረግ አልቻሉም። ደጋግመን አሳይተናቸዋል። ለምን ምን አሉ? ለምን እነሱ የሚሉት በዓለም ላይ የለም ነው። እንደዚህ አይነት ስራ ስለሌለ ኢትዮጵያ ውስጥ አዲስ ነገር አክሴፕት ልናደርግ አንችልም። አለ እንጂ ይሄ አስንቱ ነው ሰርገም አይደል? ፐሪኒያል ደግሞ ይሄ ስራ አልተሰራም ማለት ነው። የኛም ሳይንቲስቶች ሪፈርስ ያደረጉት የውጭዎችን ሲያደርጉ የተሰራ ነገር የለው እና በእነሱ መካከል ሁለት አይነት ዲቤት አለ። እንደሆነ ፐሪኒያል ግሬን እኔ ግን አይቻለሁ፣ ዓለም አቀፍ ጥናቶች ላይ አይቻለሁ። የለም ማለት እንዴት ነው አልገባኝም። ለምሳሌ ሳይንስና ቴክኖሎጂ ላይ ይሄ ጉዳይ በሰርቶ ማሳያ በቀረበ ጊዜ ከ57 ሀገር 57 የሚሆኑ ፕሮፌሰሮች መጥተው ነበር። አንድ አርቲክል ላይ የተጻፈ ነገር አይተው ነው የመጡት። ስለዚህ እዛ ሳይንስና ቴክኖሎጂ መጀመሪያ ፕሬዘንት ተደረገላቸው። ይሄ በምድር ላይ ሊሆን ይችላል አይደለም ነው ያሉት። ከዛ ሰርቶ ማሳያው እዛ ስለነበረ ከነዛ ከ57ቱ ሰዎች መካከል በጣም የሚገርመኝ ሁልጊዜም ሳወራው በጣም ደስ የሚለኝ 4ቱ ሰዎች እጃቸው እንደዚህ ታስሮ ካሜራ እንዳያነሱ ዘር እንዳይወስዱ ማለት ነው። ከነዛ መካከል አንዱ ሰር ፕሮፌሰር የሚባል በጂን ሳይንስ በዓለም ላይ ቁጥር 1 የሆነ ሰው ነው ይሄን ቲም መርቶ የመጣው። ምክንያቱ ይሄ ብቻ ነው እንትን ያለበት ወደ ተግባር ያልወረደበት ምክንያት የግብርና እንግዲህ የነሱ ሪኮመንዴሽን ስላልተቀበሉ ብቻ ነው። የነሱ ሪኮመንዴሽን አንድ የት ነበር የተገናኘ ነው? እዛ ቦታኒካል ጋርደን ነው። አዎ አንድ 3 ነው 4 ዓመት አካባቢ መሰለኝ በግምት። አሁን እኮ የመጣልኝ ወደ ላገኘው አልቻልኩም እየፈለኩ። አዎ ልክ ነው። ያኔም የነበረኝ ነገር ምንም ሳይንሳዊ ባክግራውንድ መሰረት የለውም። ሀሳቡ ብዙ ነገር ነው። ፓይለት አላደረጉም። የሆነ የላቦራቶሪ ውጤት የለም። ከዩኒቨርሲቲዎች ጋር ኮላቦሬት አድርገው የሰሩት ስራ የለም። እንደ ጽንሰ ሀሳቡን በጣም በሰፊው ነው ያስረዱኝ እንጂ እኔ እነሱን የባዮሎጂስቱ እኔ እንደውም ተጠራጥሬ ሰው ይዤ ነው ያገኘሁት ካስታወሱ። እውነት ነው። አንድ ህልም ሆኖ ነው የመጣልኝ። አሁንና የት አለ አሁንስ አለ ወይ ኦቨር ዘ ላስት 6 ይርስ የሆነ ነገር የሰሩት አለ ወይ? ከዛ በኋላ የሆነ ሳይንሳዊ ነገር የሰሩት ያኔ ያደረግናት ነች። እቺ ፎቶግራፊ ያቸው ነች። አሁንም አራል ከዛም አለ ይኸው እንደዚህ ይኸው ድራውት ሬዚስታንስ። አሁን እኮ ይሄ የማንኛውም ማሽላ ማንኛውም ዛላው ያማረ ማሽላ ፎቶግራፍ ሊሆን ይችላል። እንደሱ እኮ አይደለም። ሳይንስ እኮ ፕሩቭ የሚደረግባቸው ኤስታብሊሽድ የሆኑ ሳይንቲፊክ ሜተድ የሚባል ነገር አለ። በነገራችን ላይ በአዲስ አበባ ሳይንስና ቴክኖሎጂ አቤት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ የተሰራ ነገር ቤዝድ ኦን ሳይንስ ነው የተሰራው ብዬ ምናምን እነሱን አምጡ። መሰረታዊ ነገር ነው ያነሳው ኢንጂነር። ይሄ እንግዲህ መጀመሪያ እንዳልከው ማሽላዎቹ ሁሉም ማኑዋል ናቸው፣ ግን ወደ ፐረኒያል ለመቀየር ግን እኛ የተጠቀምንበት ሜተድ አለ። ምክንያቱም ዝርያዎቹን 52 የማሽላ ዝርያዎችን ከየአካባቢው በመሰብሰብ ከዛ በዝርያዎቹ መካከል ያለውን ባህሪ በሴሌክሽን አንዱ ለምሳሌ ቶሎ የሚሞት የማይሞት ለምሳሌ አገዳቸው ላይ ስራቸው ላይ ሲበቅሉ አንዳንዶቹ ስሩን ራሱን እርጥብ ሆኖ እንዲቀጥል ያደርጉታል። አንዳንዶቹ ደግሞ ስሩን ወዳውኑ ይደርቃል፣ ወዲያው ይሞታል ማለት ነው። ስለዚህ ግን አንዳንዶቹ ደግሞ እዛኛው ስር ላይ በቅለው ፓራሳይት ሆነው ከበቀሉ በኋላ ራቱኒንግ ጂን ስለሆኑ የራሳቸውን ስር አያበቅሉም። እንደኛ ግን ስር መሬት ይከታሉ። አንዳንዶቹ ሀፍ ከዛኛው ስር እንዳይሞት አድርገው ሀፍ በራሳቸው፣ አንዳንዶቹ ደግሞ ሙሉ በሙሉ መሬት ስር ላይ ወርደው ይበቅሉና ህያው ይሆናሉ። ይሄንን ለመስራት ትልቁ ምንድነው ሴሌክሽን የተጠቀምኩት 53 የማሽላ ዝርያዎችን ባህሪ ነው ያጠናሁት። ባህሪያቸው ምንድነው? ለምሳሌ ደካማና ጠንካራ ጄኔቲካል ውርስ ባህሪያቸውን በማጥናት ከዚያ በኋላ ደግሞ በብሪዲንግ ተሻሻሉ አቅም ያላቸው በየመረጥኳቸውን በመዝራት ከዛ በኋላ የዘር አቧራ እንዲለዋወጡ በማድረግ አሁን ምንድነው የሆነው? ከዚህ በኋላ እንደዚህ ቶቶሎ የሚሞቱት የማሽላ ዝርያዎች አንዴ ከተዘሩ በኋላ ማለት በጄኔቲካል ውርስ ባህሪያቸውን በማወራረስና በመገንባት ስራ ነው እኛ የሰራ ነው። ይሄ እስካሁን በምንም ሳይንስ እስካሁን እንጃ ካለ አላቅም በኔ እንትን ደረጃ። ስለዚህ እነኚህን አወራርሰን የተፈጠረው ማሽላ ግን በቃ ረጅም ዘመን መኖር የሚችል በህይወት ላይ ህይወት እየቀጠለ
እርጅናና ሞትን ለረጅም ጊዜ አቆይቶ ምርት እየሰጠ የሚሄድ ነው። እንደምታዩት ይሄ ስንት ዓመት የቆየ አሁንም በህይወት አለ። ወንድሜ ረዳት እንደው ዝም ብለህ ቀላል ነገር ዶክመንት ውስጥ አንድ ቦታ ላይ 10 ቶን ፐር አወር ይላል፣ ሌላ ቦታ ላይ 1 ቶን ፐር አወር ይላል። አሁን ይህንን አንተ ረዳት ከሆንክ ይህንን ኢንኮንሲስተንሲ የትኛው እንደሆነ እንኳን እኔ አላውቅም። የትኛውን 10 ነው ትክክል 1 ቶን ዶክመንት ላይ የቁጥር ስህተት ነው የሚሆነው። አሁን ባለው በዚህ የፈጠራ ሀሳብ እንደ ፕሮጀክት የያዝ ነው በሰዓት 1 ቶን የሚያመርትን ያለቀለት የእንስሳት መኖ ነው። 10 ሄክታር ላይ ነው ይሄ ዘር የሚዘራው። እዛው ላይ አኒማል ፊድ ፕሮሰስ የሚያደርግ ፋብሪካ ከገነባን በኋላ በሰዓት 1 ቶን የሚያመርት የእንስሳት መኖ ለማለት ነው። እናንተ ይዛችሁ የመጣችሁት ቢዝነስ ሀሳብ ምንድነው? ድጋሚ መዘራት ሳያስፈልገው 3-4 ጊዜ መዘራት የሚችል ዘር ነው ይዛችሁ የመጣችሁት። እናንተ የምትሸጡት ዘሩን ነው ወይስ መኖም የሚባል ነገር አለ? ለምግብነት የሚውልም ስንዴን ተክቶ ምናምን የሚል ነገሮችም አሉና ምንድነው የእናንተ ቢዝነስ? ይህንን ዘር ተጠቅመን ያልተቆራረጠና የመኖ ችግርን የመቅረፍ ስራ ነው እንደ ቢዝነስ የተወሰደው። በሂደት በእያንዳንዱ የገበሬ ማሳ ላይ እንግዲህ ተቀባይነቱም ሲኖር አሁን በስፋት ልናመርት ነው በ10 ሄክታር ላይ ተቀባይነቱ ሲኖር በእያንዳንዱ የገበሬ ማሳ ላይ ለእንስሳቶቻቸው የሚሆነው ይሄንን ዘር ተጠቅመው እንዲያመርቱና በስፋት የእንስሳት ምርቶች ወደ ገበያ ስለዚህ ይሄ ማሽላ ብለን የምናነሳው ሀሳብ ጥሬ ዕቃ ግብአት ነው፣ ጥሬ ዕቃ ነው። ስለዚህ የመኖ ማቀነባበሪያ ነው እናንተ የምትከፍቱት ነው? እንደዛ አልመሰለኝም ነው። አሁን ይሄ የመኖ ከ60 እስከ 75% ግብአት የሚይዝ ነው። የመኖ የእንስሳት መኖ ለማምረት ማለት ነው። ትልቁ ግብአት ነው። ይሄን ግብአት ተጠቅመን ፋብሪካ በመትከል መኖውን ነው የምናመርተው። ምንድነው የሚያገለግለው? ፍሬው፣ አገዳውና ቅጠሉ ሶስቱን ባንድ ላይ በፕሮሰሲንግ ገመግመው የጥሬ ግብአቱን ብቻ ሳይሆን ራሱ ፕሮሰሱንም ጭምር ነው። ታንክ ዩ። እሺ ጋሽ ታለ፣ አቶ ተሾመ እንኳን ደህና መጣችሁ። እኔ ትንሽ እንትናችሁ መስተካከል ያለበት ይመስለኛል። እንግዲህ አሁን እናንተ ያቀረባችሁት ሀሳብ ማሽላን እንደ ቡና ማድረግ ማለት ነው። በቃ አንዴ ይተከላል እንደ ቡና፣ ከዛ በኋላ ሃርቨስት ማድረግ ነው። ድጋሚ መዝራት ድጋሚ መትከል አያስፈልግም። እኔ ማሽላን እንደ ቡና ብየዋለሁ። ድራውት ሬዚስታንስ ነው ፐሬኒያል ነው። ስለዚህ የእናንተ ፈጠራ ያለው ምንድነው? ባክግራውንዶት ጋሽ ታለ ባዮሎጂስት ኖት? ጄኔቲክስ ተምረዋል ወይስ በልምድ ነው? ባክግራውንዴ ሕክምና ነው። ወደዛ ከተተኝ ያው ገጠር አካባቢ ስለተወለድኩኝ እዛ ያው ያውቃሉ ስለዚህ ነገር ማለት ነው። በደንብ አውቃለሁ። ይሄ ነገር ጄኔቲካሊ ሞዲፋይድ ነው አይደለም? ምክንያቱም የጂን የዚህ ባህሪ ለውጥ ምናምን ስለሚል ጂኤምኦ የሚባለው ግብርና ምን ቢያሉት ለዛ ይሆን? አይደለም። ግብርናዎች ተሰርቶ ካለቀ በኋላ አይደለም እኛ ጋር መምጣት ያለበት። እሺ ሌላ እንጂ ሌላ ነገር የላቸውም። ይሄ ነገር አሁን የዚህ ዘር መልሶ ቢዘራ ይበቅላል? ይበቅላል። ስለዚህ አንዴ የገዛ ሰው መልሶ ዘር መግዛት አያስፈልገውም። ራሱን እያባዛ መጠቀም ይችላል። ራሱን እያባዛ መጠቀም ይችላል። ራሱን መሬት ላይ ከተዘራ በኋላ ራሱን በህይወት ላይ ህይወት እየተካ ይሄዳል። በአንድ ማሳ ላይ በአንድ ሄክታር ላይ ከሌላው ማሽላ ጋር ሲነጻጸር ይሄኛው ኢምፕሩቭመንት አለው ወይስ አናሳ ነው? እንዴት ነው? 75 ኩንታል በሄክታር። ምክንያቱም ያኛው ስንት ነው? መደበኛው 50 ምናምን አይደርስም። ለዚያውም 45 ምናምን። እቺን ቁጥር ትክክል መሆን ያስፈልጋል። መቼ ነው የተጀመረው ይሄ ነገር? 48 ዓመት አካባቢ ሆነዋል ከጀመርኩት። በግሌ ነው እንትን እየሰራ የነበረው፣ ግን እስካሁን ወደ ገበያ አልወጣም። ምክንያቱም ለምን ከምርምሮች ጋር እነሱ አክሴስ ማድረግ ስላልቻሉ ነው። አሁን የሚፈልጉት የኢንቨስትመንት ካፒታል 25 ሚሊዮን። ዘሩ ለመዝራት 10 ሄክታር ላይ ለመዝራት ከዚህ ከ25 ሚሊዮን ውስጥ ወደ 34% የሚሆነው ለመሬቱ ነው። ማሽነሪውን ለመትከል ደግሞ ወደ 10 ሚሊዮን ብር አካባቢ። ማሽነሪው ማለት የመኖ ፕሮሰስ ማድረግ። እኔ አስተያየት ልስጣችሁ። ይሄንን ነገር ቢዝነስ አድርጉት። አሁን ቢዝነስ ስታደርጉት ምንድነው እሱ እናንተ ያላችሁ ኮምፒቲቲቭ አድቫንቴጅ ወይም የእናንተ ልዩ ፈጠራ የሚባለው የዚህ የማሽላው ዘር ነው። የማሽላው ዘር ነው። ይሄንን የማሽላ ዘር ለተለያዩ ሰዎች እንዴት አድርጋችሁ ልትሸጡ እንደምትችሉ እሱን ስሩበት። ለምሳሌ ድርቃማ አካባቢዎች አሉ። ለመኖ ግብአት የሚሆን ግን ዝናብ አጠር ወይም ደግሞ ውሃ አጠር የሆኑ አካባቢዎች ላይ ሳይደርቅ ለረጅም ጊዜ የሚያገለግል ዘር አለን ብላችሁ ዘሩን መሸጥ ላይ ብታተኩሩ ነው የሚሻለው። መኖ የሚባለውን ነገር ተውት። ያንን ለማስቻል የሚያስችሉ ኤኒ ቴክኒካል ነገሮችን ሂዱበት። የመንግስት ሬጉሌሽን፣ ሌሎቹ የግብርና ፈቃድን እነኛን ሂዱበት።
መኖ ግን እናደርገዋለን ብላችሁ ይሄን የምትነሱ ሌላ ስራ ነው። አሁን ስለ መኖ በጠይቃችሁ ሌላ ነው መጠይቃችሁ። ፎከስ የናንተ ልዩ ፈጠራ የሆነው እዚህ ላይ ፎከስ አድርጋችሁ እዚህ ላይ ያሉትን ቅድም የጠየኳችሁን ጥያቄዎች በደንብ አዳብራችሁ ከዛ ጋር ብታስተያዩት በጣም ጥሩ ነው ብዬ ነው የምለው። የእንስሳት መኖን ለማምረት ተጨማሪ ቫይታሚን፣ ፕሮቲንና ሚነራልስ ይጨመራል። 60% በቆሎ ነው የተባለው፣ ከ60 እስከ 75% ያለው በተመሳሳይ ነው። የዚህ ማሽላ ፋይበር ለወተት ከብቶች በጣም ጠቃሚ ነው። ከበቆሎ ጋር ሲነጻጸር በቆሎ ከዚህኛው ይልቅ ለምግብነትም በጣም ይውላል አይደል ለሰው ልጆች። ይሄኛው ግን ከዛ ያነሰ ነው የሚሆነው። በነገራችን ላይ ሲጀመር እንግዲህ እግዚአብሔር ካለ ወደፊት ለሰው ነበር ወረድ አድርገ ነው። አሁን ሰው ሊያምነው አልቻለማ። አሁን በተባለው መንገድ እኮ ስለተመጣ ግራ ነው የሚያጋባው። ብዙ ሰው በጣም ነው ግራ የሚጋባው እዚህ ጉዳይ። ይሄ ሊሆን አይችልም ልንል አንችልም፣ መሆን ይችላል። አሁን በተባሉ ደግሞ በተግባርም የተፈተነ ስለሆነ ማለት ነው። ወደ መኖ የወረደው ለሰው ልጆች ያው ፍሬውን አይታችኋል። እዛ ላይ በጣም በርካታ ፍሬ ነው የሚያም ፍሬውን ቅጠሉንና ሶስቱን አንድ ላይ አድርጎ ሚነራል ቫይታሚንና ፕሮቲን ጨምሮ ጥራት ያለው ኢንስታንት ማለት ለገበያ በትንሽ የራፌጅ ፓርቱን ይሞላል ማለት ነው፣ እንደ ሳር ማለት ነው። ጥሩ ነው የሰራችሁት ነገር ግን 48 ዓመት ሙሉ ወደ ቢዝነስ ያልተቀየረ ሐሳብ አሁንም ካልተቀየረ ምንም ትርጉም የለውም። የግብርና ምርምር ኢንዶርስመንት የዚህ ፓተንቱ ላይም ሳየው አንድ ዶክመንት ሊሰጣችሁ አልቻለም። ፓተንት ራይት ራሱ አይደለም በዚህ አይነት ዘርፍ ፓተንት ራይት ግን የራሳቸው ትልኮኑ ጥበቃ ተሰጥቷቸዋል። 82 ዶክመንታችሁ ላይ ፎከስድ የሆነ እጥር ምጥን ያለ ፕሬዘንቴሽናችሁም ልክ በዛ መልክ ቢሆን በጣም ጥሩ ነው ላለው። ምናልባት አሁን ይሄ ፕሬዘንቴሽን ሲታይ የግብርና ምርምር ሰዎችም ለምን እንዳልሰጧችሁ ምናልባት የሚነግሩን ከሆነ እኛም እንጠይቃለን። ወደ ሁለተኛው ዙር የምታልፉ ከሆነ ያንን ማረጋገጫ ማግኘት እንፈልጋለን። ለምንድን ነው የተከለከለው የሚለውን ነገር። በተረፈ ግን የሚሰሟችሁ ሰዎች ደግሞ አሁን እድልም ሊፈጥርላችሁ ይችላል። በተለይ ድርቅ የሚያጠቃቸው አካባቢዎች ላይ አሁን እንግዲህ የተለያዩ ሰዎች አዋርድ ሰጡን፣ የሀገር መሪዎች እንደዚህ ያደረጉን የምትሉ ከሆነ ድርቅ የሚያጠቃቸው የሀገራችን ክፍሎች ላይ ይሄ ጥቅም ላይ እንዲውል ይሄ ሚዲያ አንድ መድረክ ይሆናችኋል ሀሳባችሁን ለማጋራት ብዬ ነው የማስበው። መሰጣችሁ ነጥብ 73 ነው። እጅግ በጣም ባጭሩ የሚመለስ አሁን ባለበት ሁኔታ ዘሩን መሸጥ ትችላላችሁ ከግብርና ምርምር ኢንስቲትዩት ፍቃድ ሳታገኙ። ለምሳሌ ዘሩን ለአርሶ አደሮች መሸጥ እና እያመረቱ እንዲሸጡ ማድረግ ይቻላል። ፍቃድ ሳታገኙ ይቻላል። ግን ያው ፍቃድ ቢያገኝ ግን የበለጠ ፍቃድ ሳታገኙ መሸጥ የምትችሉ አልመሰለኝም ይሄን ዘር አይደለ? በግብርና ስለዚህ ዘሩን ሽጡ የሚለው እንትን ሪኮሜንዴሽን መቅረት ነው ያለበት። አይችሉም። የግብርና ምርምር ኢንስቲትዩት ፍቃድ ሪኮሜንዴሽን አይደለም ማለፍ ያለባቸውን ሃርድልስ አልፈው አረጋግጠው ሀያ ምናምን አቶ ታለ እንትኑን ወይ ሚስጥሩን አሳልፎ ለመስጠት ወይ አልፈለጋችሁም ይሆናል። በተለይ ግብርና ተመራማሪዎች እንትኑን ስጡን፣ እንዴት ተደርጎ ይሄ ነገር እንደተባዛ እንወቀው፣ ሚስጥሩን እንወቅ፣ እኛ በራሳችን ይሄ ሳይንቲፊክ በሆነው አካሄድ ያንን ነገር እናምርተው የሚለውን ነገር መስጠት አልፈለጉም። ሞስት ላይክሊ አይደለ? ለዛ ነው እነሱም ግብርና እንግዲህ ምርምር ኢንስቲትዩቶች ወይም ደግሞ ሌሎች ማዕከላት ያው ፍቃድ ማን ነው እውቅና ሊሰጡ ያልፈለጉት ለዛ ይመስለኛል። ግን ከዩኒቨርሲቲዎች ጋር ወይም ደግሞ ከግብርና ምርምር ማዕከላት ጋር ተሰርቶ በስምምነት ማለት ነው እንግዲህ እርሶም የራስዎትን አስጠብቀው መብት ግብርና ምርምሩም ተቋሙም አይደል ዝም ብሎ ከሚቀር ይሄ ነገር ለሁሉም የሚዳረስበት ነገር ቢኖር እኔ በጣም ጥሩ ነው ላለው እኔ በጣም ምርጥ ስራ ነው። ስለዚህ 88 አግኝታቸው እኔ እና እርሶማ እንተዋወቃለን ከዚህ ቀደም። ስለዚህ ምንም ምሎት ነገር የለም። ይሄ ነገር ምንም ሳይንሳዊ መሰረት የለውም። የእርሶ ድካም ግን ለእያንዳንዱ አመት እንኳን 1 ነጥብ ብሰጡት 48 ይገባውታል ብዬ 48 ሰጥቼዎታል። እሺ ዘስተ ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው።
ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 5 የመጀመሪያ ዙር ውድድር ላይ ያለነው። እነዚህ ተወዳዳሪዎች ለግማሽ ፍጻሜ ለማለፍ ነው ፍልሚያውን እያካሄዱ ያሉት። መድረካችን ላይ የተመለከታችኋቸው የዛሬ ተወዳዳሪዎቻችን ጤና ይስጥልን ያሉን ሰዎች ፕሮጀክታቸውን አቅርበው ዳኞችም ውጤት ሰጥተዋል። ስለዚህ የውጤት መንገሪያ ሰዓታችን ላይ ደርሰናል። ማን አሸነፈ? ዶክተር ዳንኤል አሰፋ፣ ጋሽ ታለጌታ ልዑል እንዲሁም ኢልሃም ያዕቆብ ነበሩ። ኢልሃም የቡላ ኩኪስ ይዛ መጣች። ዶክተር ዳንኤል ደግሞ ዘይትን ጤናማ በሆነ መልኩ ሊያስተካክል የሚችል አዲስ ግብአት አለኝ ብሎ መጣ። ጋሽ ታለ ደግሞ እንዳያችሁት የማይሞት ማሽላ አለኝ ብለዋል። ስለዚህ እሳቸውንም ሌሎቹንም ወደ መድረክ ጋብዝና ውጤታቸውን የምንነግራቸው ይሆናል። እንኳን ደህና መጣችሁ። በድጋሚ ውጤት ለመስማት ተዘጋጅታችኋል? ተመልካቾቻችን ዳኞች ያዩትን ፕሮጀክት ገምግመው የመጀመሪያ ዙር የነጋድራስ የመወዳደሪያ መስፈርቶች የሆኑትን አዲስነት፣ ተግባራዊነትና ችግር ፈቺነት የሚሉትን መስፈርቶች ተጠቅመው ውጤት ሰጥተዋል። እንዳያችሁት ድምሩ እጄ ላይ ያለ አሁን ነግራችኋለሁ። የትኛውም ውጤት ለእናንተ ቢሰጣችሁ ነጋድራስ ሁሌ እንደሚለው እዚህ መድረሳችሁ ብቻ ከሺዎች ተመርጣችሁ 30 ውስጥ መግባታችሁ ብቻ አሸናፊ የሚያደርጋችሁ ነው የሚሆነው። ወደ ውጤት ስናልፍ ለዚህ ዙር ወደ ግማሽ ፍጻሜ ማለፍ ካልቻሉት ተወዳዳሪዎቻችን መካከል በሶስተኝነት 72.7 በማግኘት ጋሽ ታለን ይሆናል። ስለመጡ ግን እጅግ አድርገን እናመሰግናለን። አንደኛ በመሆን ወደ ግማሽ ፍጻሜ ተወዳዳሪዎች የሚሻገረው ተወዳዳሪያችን ዳንኤል ነው። 89.25 በማምጣት ዶክተር ዳንኤል ለግማሽ ፍጻሜ ያልፏል። እንኳን ደስ አለ። ኢልሃም ያው ግልጽ ነው የሚሆነው በሁለተኝነት በ86.7 ውጤት ወደሚቀጥለው ዙር ለማለፍ አልቻለችም። ግን ስለመጣችሁ እጅግ አድርገን እናመሰግናለን። ተመልካቾችም እጅግ በጣም ጠቃሚ የሆኑ ሀሳቦችን እንዳገኙ ተስፋ እናደርጋለን። ስራ ፈጣሪዎቻችን ናቸው። ደፍሮ መጀመር የሚችል ነው እንግዲህ ነገን ማየት የሚችለው ይባላል። ስለዚህ እናንተ ነገን ማየት የሚችሉ ለኛም እድል የምትሰጡናችሁና እናመሰግናለን። ተመልካቾቻችን እናንተም አብራችሁን ስለነበራችሁ የዛሬ ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድርን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። የማታ ወርቅ ብርሃኔ ነኝ። መልካም ሳምንት። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።